ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ከቀኑ የቀጠለ መረጃችንን ደግሞ ወደ እናንተ ማምጣት እንጀምራለን። መረጃዎችን እያጠናከረ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ሆኖ እየተጠባበቀን ይገኛል። ምን ይሆን ይዞልን የመጣው የሚለውን ኋላ ከሱ አንደበት እንሰማለን። እንግዲህ መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ አሁንም የዓለማችን ወቅታዊ ጉዳይ የዓለምን መገናኛ ብዙሃን በሰፊው ይዞ ይገኛል። ያንን ደግሞ መረጃ ሊያቀብለን መስመር ላይ ፓስተር አለማየሁ ተገኝቷል። እስኪ ምን ይሆን የተገኘው የሚለውን እርሱ አንደበት እንሰማለን። ሰላምታ ከተሰጣጣን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዓለማችን በጣም አነጋጋሪ ጉዳዮች እየተደመጡ ይገኛሉ። በተለይም ደግሞ ይሄ በዚህ በዲፕሎማሲው አቅጣጫ ከሰላሙም አቅጣጫ ማለት ይቻላል ከፍተኛ ትኩረትን ያሻ ወይ ደግሞ ትኩረትን የያዘ ክስተት እየተሰማ ይገኛል። እስኪ እንግዲህ በቀኑ መረጃችን ላይ እንግዲህ ለአድማጮች መረጃ ቀብለን ነበረ። ምናልባት ያላዳመጡ ወገኖች ካሉ መለስ ብለው ቻናላችን ላይ በመግባት መረጃውን ማድመጥ ይችላሉ። ለአሁኑ ግን ለምሽቱ እስኪ ይዘህልን የመጣውን አስደምጠን። እንግዲህ ላይ እንደተናገርነው በአሜሪካና በቻይና መካከል ቤጂንግ ላይ ስብሰባ ሲደረግ በኒው ዴሊ ላይ ደግሞ የብሪክስ አባል ሀገራት የሆኑ የውጭ ጉዳይ ሚኒስትሮች ከፍተኛ ስብሰባ ተደርጎ ነበረ። በዚህ ስብሰባ ላይ እንግዲህ የብሪክስ የውጭ ጉዳይ ሚኒስትሮች ተገኝተዋል። እንግዲህ ስብሰባው በመካከለኛው ምስራቅ ካለው ጦርነት ጥላ ስር በዴሊ በተካሄደው የብሪክስ ታዳጊ የኢኮኖሚ ሀገራት ስብሰባ ላይ የኢራን የውጭ ጉዳይ ሚኒስትር አሜሪካና የእስራኤልን እየፈጸሙትን ያለውን ዓለም አቀፍ ሕግ ጥሶ ያለውን ነገር አባል ሀገራቱ እንዲያወግዙ በንግግር በማድረግ ነው የተጀመረው። እንግዲህ የውጭ ጉዳይ ሚኒስትሩ አባስ አራግቺ የአሜሪካ አጋር የሆነችው የተባበሩት አረብ ኤሚሬቶች ዩኤኢ በኢራን ላይ በምታካሄደው ወታደራዊ ዘመቻ ቀጥተኛ ተሳትፎ አላት ሲሉ በግልጽ ተናግረዋል። እንግዲህ የብሪክስ አባል ሀገሮች ዋናው የተመሰረተበት ትልቁ የዚህ አዲሱን ዓለም ስርዓት ሽፍት ወደ ማድረጉ እንዲመጣ ለማድረግ እና በተለይም ደግሞ የአሜሪካና የምዕራባውያንን ጫና በኢኮኖሚም ሆነ በፖለቲካ ረገድ ለመቀነስ ታስቦ የተደራጀ የሰፊ አማራጭ ከዶላር ውጭ የሆነ ግብይትን ለመመስረት የተመሰረተ ድርጅት ነው። ይሄ ድርጅት የተለያየ አይዲዮሎጂ ያላቸው የፖለቲካ ሀሳብ ያላቸው ነገር ግን የፖለቲካ ሀሳባቸው ከግምት ውስጥ ሳይገባ በቀጠናዊ ጠቀሜታ ላይ የተመሰረተ ትስስርን ለመፍጠርና ከምዕራባውያንና ከአሜሪካውያን ጫና ለመውጣት የተደረገ ጥረት እንደሆነ ምስረታው ይታወቃል። በዚህም የታዩ ፍንጮች አሉ። በእርግጥ እነዚህ ፍንጮች ምንድናቸው ብለን ብናነሳ በዋናነት እንኳን የእርስ በርስ መናገድ፣ ሰፊ የገበያ ግብይቶች መፍጠር፣ በዲጂታል ከረንሲ መገበያየት፣ በቻይና እና በአረቡ በነዚህ በኤሚሬትስ እንደዚሁም ደግሞ በሳውዲ ደረጃ ከዶላር ውጪ ነዳጅን
የመግዛት የሀገራቸው ገንዘብ ከረንሲ መሻሻጥ እነዚህ ትልቅ ለውጦችን ያመጡ ናቸው። ይሄ ደግሞ ምናልባትም በአሜሪካ ግብይት ላይ ጫና ያደርጋል። የዛሬ ዓመት ገደማ ታስታውስ ከሆነ ብሪክስ የራሱን የመገበያያ ገንዘብ ለማተም ዝግጁ እንደነበረ ይፋ ሆኗል። ነገር ግን ለጊዜው ያንን ይፋ ካደረጉት በኋላ ለጊዜው ጋፕ አድርገውት በዲጂታል ግብይት እንዲሆን የሚያደርጉ ነገሮች ናቸው የታዩት። እንግዲህ የኢራንና የዩኤኢ የማይግባቡ ሁለት ሀገሮች በአሁኑ ሰዓት በጠላትነት የሚፋረጁ ሁለት ሀገሮች በተገኙበትና ይሄ ጥላ ባጠላበት ሁኔታ ነው ስብሰባው የተካሄደው። ነገር ግን ስብሰባው መካሄዱ በራሱ ደግሞ የራሱ ተጽዕኖ አለው ተብሎ ይገመታል። ምክንያቱም ቀላል አይደለም። በዛ ሩሲያ አለች፣ ቻይና አለች፣ ህንድ አለች። በተለይ እነዚህ ኢንዶኔዥያ የመሳሰሉ ሰፋፊ ገበያን የሚሸፍኑ ሀገሮች መኖራቸው ተጽዕኖ እንዳለው የሚያመለክት ነው። እንግዲህ ቀጥተኛ ተሳትፎ አላት ሲሉ በግልጽ ነው የከሰሱት። ይሄ የካቲት 28 ከተጀመረው የአሜሪካና የእስራኤል ጦርነት ወዲህ የኢራንና የዩኤኢ ባለስልጣናት በአንድ ስብሰባ ላይ ተገናኝተው ይህንን አይነት ክስ ሲሰነዘር የመጀመሪያው ነው። ከዚህ በፊት አልተገናኙም፣ የመጀመሪያው ነው። ዝም ብሎ ያው በዲፕሎማሲ በእንትን ደረጃ የሚዲያ ደረጃ የመነጋገር ነው ያለው። ፊት ለፊት መገናኘታቸው አንድ የሚያሳየው ነገር አለ። የዩኤኢን ወክለው በስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትሩ ዴታው ካሊፍ ሻሂን አልማሪሃን ናቸው። አራክቺና ኢራን የሀገር የህገ ወጥ መስፋፋትንና የጦርነት ቀስቃሽ ሰለባ መሆን ገልጸው የብሪክስ ፖሊሲ ስብሰባ ብራዚል፣ ሩሲያ፣ ህንድና ቻይና፣ ደቡብ አፍሪካ፣ ግብፅ፣ ኢትዮጵያ፣ ኢንዶኔዥያ፣ ኢራን እና ዩኤኢ የምዕራባውያን የበላይነትንና የአሜሪካን ያለአንዳች ተጠያቂነት የምታደርገውን የዘፈቀደ ድርጊት እንዲቋቋም ጥያቄ አቅርበዋል። እንግዲህ ትልቁ አሁንም እነዚህ ሀገሮች ስብስብነታቸው ዓላማው ከምዕራባውያንና ከአሜሪካ ተጽዕኖዎች ለመውጣት ስለሆነ እነዚህ ነገሮች ደግሞ አሁንም የቀረቡ ጥያቄዎች በዋናነት ይሄ ነው። ይህንን ወደ ጎን እየተዉት ይመስላል። በስብሰባ ላይ የሁለቱን ሀገሮች መካሰስ ወደ ጎን ትተው፣ ነገር ግን ዋናው ዓለም አቀፍ ጫና ባደረገው ነገር ላይ ሰፊ ውይይት እያደረጉ እንደመጡ የሚያመለክት ነገር ነው ያለው። እንግዲህ በእነዚህ ተጠያቂ የማድረግና ያለማድረግ ብቻ ሳይሆን እነዚህ ሀገሮች በተለይም ደግሞ አሜሪካና እስራኤል እንዲወገዙ ዓለም አቀፍ ማህበረሰብ ይህንን እንዲያደርግ ጥያቄ አቅርበዋል። እንግዲህ በመሆኑም አባል ሀገራቱ እና ዓለም አቀፍ ማህበረሰብ አሜሪካና እስራኤልን እንዲያወግዝ አሳስበዋል። እንዲወገዙ ይፈለጋል። በእርግጥ እንደ ድርጅቱ ምስረታ ርቀት አልሄደም። ርቀት እንደ ስብስቡ ርቀት አልሄደም። ነገር ግን ዓለም አቀፍ ተጽዕኖ ያመጣል። ይሄ ድርጅት በተለይ በትክክል ተጽዕኖ ያመጣል። በተለይ አሁን ላይ የአሜሪካ ብቻ ሳይሆን የዓለም ኢኮኖሚ ወዳልተፈለገበት አቅጣጫ እየሄደ ያለበትና ጥቂቶች ብቻ ቢሊዮነር የሚሆኑበትና አብዛኛው ደግሞ ወደ ድህነት አረንቋ ለመክተት የሚደረገውን ሩጫ ሊገታው የሚችል አካሄድ እና ፖሊሲ ከተከተሉ ሊገቱት ይችላሉ ብዬ አስባለሁ። ምክንያቱም ታላላቅ የኢኮኖሚ አካል በዓለም ላይ የኢኮኖሚ አካል የሆኑ ሀገሮች እዛ ውስጥ ስላሉ ማለት ነው። እና እንደዛ ሊሆን ይችላል ብዬ አስባለሁ። አሜሪካና እስራኤል ላደረሱባት ጥቃት አጸፋውን ለመመለስ የኢራን የዩኤኢን ጨምሮ በባህረ ሰላጤ ሀገራት ላይ ጥቃት መሰንዘሩ ይታወሳል። ይሄ ጥቃት ሰንዝራለች። የሰነዘረችበት ምክንያት ግልጽ ነው። ለሀገሮቹም እኮ ኢራን አሳውቃለች። ያሳወቀችው ምንድነው? የአሜሪካ መጠቀሚያ አትሁኑ ነው የመጀመሪያው።
ለአሜሪካ የጦር ሰፈር አትስጡ፣ መንደርደሪያ አትሁኑ፣ ይህንን የምታደርጉ ከሆነ ግን እናንተንም ከመምታት ወደኋላ አልልም የሚል ነገር ነው። ይህንንም ደግሞ በትክክል ያደረጉት መሆኑን ያመለክታል። ይህ በመካከላቸው ያለው ልዩነት ውሳኔዎችን በጋራ ስምምነት የሚያሳልፈው የብሪክስ ስብሰባ ውስጥ የጋራ መግለጫ ለማውጣት አስቸጋሪ ሊያደርገው እንደሚችል ተገምቷል። በእርግጥ ስብሰባው ዛሬ ነው የሚጠናቀቀው ይመስለኛል። ግን የጋራ ውሳኔ ለመወሰን እጅግ ትንሽ አስቸጋሪ ይሆናል። የኢኤዩ እና የሌሎች የብሪክስ ሀገሮች ለአራግቺ ንግግር የሰጡት ምላሽ ወዲያውኑ አልታወቀም። ምንድነው ምላሹ? ድጋፍ ነው ወይ ምላሽ ነው ወይ የሚል ሁለቱን ሀገሮች የማስታረቅና የማነጋገር ጉዳይ ነው ወይ የሚል ነገር የለም። ደግሞም በጣም በሁለቱ መካከል ነገሮች እንዲጦዙ ካደረጉት ነገር የእስራኤሉ ጠቅላይ ሚኒስትር በሚስጥር ወደ ዱባይ ሳይሆን ዶሃ ላይ ገብተው ከኢመሬት ባለስልጣናትና ንጉሶች ጋር ተነጋግረው መውጣታቸውና በተለይ ደግሞ ይሄ አይረን ዶም የሚባለውን የመከላከያ መሳሪያ በሚስጥር ድጋፍ ማድረጋቸው ያበሳጫልም። ምክንያቱም ከነዚህ አረብ ሀገሮች አትጠብቅም፣ እንደ ወዳጅ ነው የምታያቸው። ይህን ጉዳይ በሙስሊም ማህበራትም ላይ ገና ታነሳለች ተብሎ ይጠበቃል። ወደፊት በሁለቱ ሀገሮች መካከል አንድ ሰላማዊ ሁኔታ ካልተፈጠረ በስተቀር የጠላትነትን መንፈስ ይዞ ሊዘልቅ ይችላል የሚል ፍርሃትና ስጋት አለ። አብርሃሚክ አኮርድ አሁንም አለ ማለት ነው፣ ተጠናክሮ እየቀጠለ ነው ማለት ነው። እሱ ነው ብዬ አልልም። ለምሳሌ አሁን ላይ ያለው ፖለቲካ ተለዋዋጭ። አንድ አገር አንተን እስከጠቀመህ ድረስ ወይም ደግሞ ከጎንህ እስከቆመ ድረስ አብረህ ትሄዳለህ። እምልህ እንደው ከሳውዲ ጋር ያደረገችው ሪሌሽን እንደው ባይጠቀስ ሳውዲ እኮ የሳውዲ እኮ የአብርሃምን አኮርድ አልፈረመችም። በመርህ ደረጃ ነው የተቀበለችው። እስካሁን እኮ የፈረመችው ዩኤኢ ብቻ ነች እኮ። ብዙ ጊዜ እስራኤልን ስታወግዝ ስለማይታይ ነው። ዩኤኢ ኖ ሳውዲ የማታወግዝበት ምክንያት የሁለቱም ሸሪክ ስለሆነች ነው። ማለትም የአሜሪካ ሸሪክ ስለሆነች ነው እንጂ ሳውዲ እኮ አሁን ለምሳሌ በፍልስጤም ጉዳይ ቁርጥ ያለ አቋም ነው ያላት እኮ። ፍልስጤም ሀገር መሆን አለባት የሚለው እና በተለይ ዌስት ባንክ ላይ እስራኤል የምታደርገውን መስፋፋት አትቀበልም፣ በፍጹም አትቀበልም። የፍልስጤምን ሀገርነት ከሚቀበሉ ሀገሮች ቁጥር አንድ እንደውም ሳውዲ ነች ከኳታር ቀጥሎ ማለት ነው። ስለዚህ አሁን ምን መሰለህ ያለው የፖለቲካ አቅጣጫ ቢቀየር እነዚህ ነገሮች እንደሚቀየሩ እናውቃለን። ደግሞ መጽሐፍ ቅዱስ ሁኔታ ውስጥ ከገባን ደግሞ እነዚህ ሁኔታዎች እንደሚቀየሩና እነዚህ አሁን የእስራኤል ወዳጅ መስለው የሚታዩ የእስራኤል ጠላቶች እንደሚሆኑ ይታወቃል። ለምን መሰለ? እስቲ አሁን እነ ጀርመንን እናንሳ፣ እነ ጣሊያንን እናንሳ፣ እነ ስፔንን እናንሳ፣ እነ ፈረንሳይን እናንሳ፣ እነ እንግሊዝን እናንሳ። እስራኤልን በወታደራዊም በሎጂስቲክም በብዙ ነገር የሚደግፉ ሀገሮች ነበሩ። አሁን ግን ሙሉ ለሙሉ ለእስራኤል ድጋፍ የማያደርጉና እስራኤልን የሚቃወሙ ሀገሮች ናቸው። መታቀብ ብቻ ሳይሆን የሚቃወሙ ሀገሮች ናቸው። ለምሳሌ እነዚህ ሀገሮች ለፍልስጤም መንግስትነት እውቅና የሰጡ ሀገሮች ናቸው ስንመለከት፣ ገብተዋል። አረብ ሀገሮችም እውቅና የሰጡ ሀገሮች ናቸው። ወዳጅነታቸው አሁን ላይ ኢራን ከምታደርገው ተጽዕኖ ወይም ደግሞ ዶናልድ ትራምፕ የሚሉት ኒኩለር ካመረተች የኒኩለር ባለቤት ከሆነች ቀጠናውን ልታጠፋ ትችላለች ብለው ከሚነግሯቸው ፕሮፓጋንዳ ወይም ደግሞ ካለው የኢኮኖሚ ጠቀሜታ ከዘይት ሽያጭ ያለው ጠቀሜታ ጋር በቀጠናውም ደግሞ ያለው ፉክክር አለ። ሳውዲም የበላይ ሆና መውጣት ትፈልጋለች፣ ኢራንም የበላይ ሆና መውጣት ትፈልጋለች፣ አሜሪካ እስራኤልም የበላይ ሆና መውጣት ትፈልጋለች፣ ቱርክም የበላይ ሆና መውጣት ትፈልጋለች። ግብፅም እንደ በፊቱ የአረቡ
አይከን ሆና መታየት ትፈልጋለች። እነሱ መካከል ያለው ይሄ ሽኩቻው እና ወታደራዊ አካሄዳቸው በኢኮኖሚ ላይ ያላቸው ነገሮች ለእስራኤል ለመግባት በመካከል ለመግባት ክፍተትን እየፈጠረ ይመስለኛል። ምክንያቱም ይሄ ጉዳይ ቀላል እንደዚሁ ዝም ብለህ ቀለል አድርገህ አይ ልክ ነው ምናምን ተብሎ የሚተውን ጉዳይ እንዳልሆነ አስባለሁ። ሳይዘነጋ በመቼም ነገር ያነሰዋልና እኔ እናንተም ዘግበነዋል። ከዚህ ቀደም ግብፅ ለኤምሬት በመወገን ኢራንን እስከ መዋጋት ድረስ እንደምትደርስ ሁሉ ተሰምቶ ነበር። ደግሞም እዛም ዴሌጌሽን ተልኮ ይመስለኛል ስምምነት ያድርጉ አያድርጉ ባላቅም አዘሴም ታይም ደግሞ የእስራኤሉን ጠቅላይ ሚኒስትር ደግሞ ገብቶ መውጣታቸው ይሄ ነገር እርስ በርስ እንዴት ነው የሚጋጭ አይመስልህም? ወይስ ሌላ ውጤት አለው? ምን መሰለህ፣ ግብፅ አብዛኛ አካሄዷ ከራሷ ጥቅምና ከተንኮል ነው። አሁን ላይ በሲዩስ ካናል ላይ የምታገኘውን ጥቅም ከማጣቷ የተነሳ እያመጣች ያለችው እየተሯሯጠች ያለችው ለዛ ነው። ስለዚህ የሆርሙዝ ሰርጥ መዘጋት ብዙ መርከቦች በሲዩስ ካናል ወደ አውሮፓ የሚሻገሩ መርከቦች አይሻገሩም። አሁን በዛ የሉም። ለምን? ቁጥራቸው እየቀነሰ መጥቷል። ገብቶሃል? እንቅስቃሴው ስለሌለ ያ እንቅስቃሴ የለም ማለት በሲዩስ ካናል ላይ የምታገኘው የኢኮኖሚ ጠቀሜታ ውድቅ ይሆናል። እያሽቆለቆለ ይመጣል። ይሄ የኢኮኖሚ ጠቀሜታ እያሽቆለቆለ መምጣት ደግሞ ምንድነው የሚያደርጋት? ግብፅን የግድ እንድትንቀሳቀስና ሰርጡ እንዲከፈት የኢራን ጠላት መሆን መቻል አለባት እኮ የምልህ። አቅርቦቷም ኤምሬትን ለማገዝ ነው። በሌላ ጎን ደግሞ እስራኤል ደግሞ ሰፋ ያለ ነገር ነው ይዛ የመጣችውና ስለዚህ ኤምሬት አሻሚ ነገር ውስጥ ምን አለ መሰለህ፣ የጠላቴ ጠላት ወዳጄ ነው የሚባል አባባል አለ። ኢራን እስከ ተሸነፈች ድረስ ግብፅ፣ እስራኤል ሁሉም ወዳጇን ኢራን እስከ ተሸነፈች ድረስ። ነገር ግን ቀጣዩ እኮ ጦርነት የሚካሄደው በሲና በረሃ እንደሆነ ይታወቃል። ቀጣዩ እኮ ከቱርክ ጋር እንደሆነ ይታወቃል። ጠላትነትን የሻረ ግንኙነት አይደለም። ገብቶሃል? ጠላትነትን ታሳቢ አድርጎ ጊዜያዊ ከጥቅም አንጻር ከፍላጎት አንጻር ያለ ወዳጅነት ነው እንጂ እንትን አይደለም የሚል አባባል እኔ እንደዛ ነው የምመለከተው። እንግዲህ በ2026 የብሪክስ ሊቀመንበር የሆነችው እና ከዩኤኢ ጋር ያላት አጋርነት እያደገ የመጣው ህንድ ጦርነቱን ተከትሎ ኢራን የሆርሙዝን ባህረ ሰላጤ መዝጋት ከፍተኛ ተጽዕኖ ካሳደረባቸው ሀገሮች ዋነኛዋ ናች ህንድ። ይህ የውሃ መስመር ከዓለም አቀፍ የነዳጅ መጓጓዝ ውስጥ ወደ 1/5 የሚያስተናግድ ሲሆን መዘጋቱ በቅርብ ታሪክ ውስጥ ከታዩት ትልልቅ አቅርቦቶች መስተጓጎል አንዱን አስከትሏል። እንግዲህ ዓለማችን ሶስተኛውን ትልቅ የነዳጅ አስመጪ የሆነችውን ህንድ በባህር ሰላጤው መዘጋት የተነሳ ከፍተኛ አቅርቦት እጥረት የገጠማት ሲሆን መርከቦቿ ላይ የሚደርሰውን ጥቃት የባህር ላይ ሰራተኞችን አጣለች። እንግዲህ ህንድም ተጎጂነቷን ነው እየተነገረ ያለው። ምንም እንኳን የተኩስ አቁም ስምምነት ቢኖርም አልፎ አልፎ የሚታየው ጥቃቶች አሁንም እንደቀጠሉ ናቸው። ለምሳሌ ሮብ ዕለት የቆሙ እንስሳት የጫኑ ከሶማሊያ ወደ ዩኤኢ ስትገባ የነበረ በህንድ የተመዘገበች መርከብ በኦማን ባህር ውስጥ በእሳት አደጋ መስጠሟ ተገልጿል። ሆኖም ይሄ 14 ቡድን አባላቶች በኦማን የባህር ዳርቻ ጠባቂዎች ተርፈዋል። ይሄ ጥቃት እየተደረገ ያለበት ቀጠና እንደሆነ የምንመለከተው ነው። እንግዲህ የህንድ የውጭ ጉዳይ ሚኒስትር ይሄ ባህሩ ጉዳይ እጅግ አሳሳቢና ሊከፈት የሚገባው ጉዳይ እንደሆነ አሳስበዋል። አክለውም የሆርሙዝን ቀይ ባህርን ጨምሮ በዓለም አቀፍ ውሃ መስመር ላይ ደህንነት የተጠበቀ የባህር ላይ ጉዞ
ለዓለም ኢኮኖሚ ደህንነት ወሳኝ መሆኑን አሳስበዋል። እንግዲህ የብሪክስ ስብሰባ ይህንን ዘገባ ስንዘግብ አልተጠናቀቀም። ምን አይነት ውሳኔዎችን በእርግጥ ውሳኔዎችን ያሳልፋል ሳይሆን ለውሳኔ ሀሳቦች ለመሪዎች ይዞ ያዘጋጀውን ያቀርባል የሚለውን ነገር ማየት ያስፈልጋል። እንግዲህ ይህንን ስብሰባ ደግሞ በአይነ ቁራኛ የምትከታተለው ዋይት ሃውስ አለች። አሜሪካ በአይነ ቁራኛ ነው እንደዚህ አይነት ስብሰባዎች የምትመለከተው። ይህ ስብሰባ ደግሞ ከአሜሪካና ከቻይና ስብሰባ ጋር መገጣጠሙ ምናልባትም በስብሰባው ላይ ቻይና ከምታደርገው ዲፕሎማሲያዊ ጫና የተነሳ አንድ ትልቅ ለውጥ ይዞ ይመጣል ተብሎ ይታሰባል። እንግዲህ ዓለማችን በእንደዚህ የተወጠረች ባለበት በአሁኑ ሁኔታ ደግሞ ቤተክርስቲያን እነዚህን ውጥረቶች ተመልክታ በእግዚአብሔር ፊት በጸሎት በምልጃና ተልእኮዋንም በመወጣት የራሷን ስራ ልትሰራ ይገባል። ዓለም ከዚህ በኋላ የተረጋጋ ማህበረሰብን እናያለን ማለት ዘበት ነው። ምክንያቱም የእግዚአብሔር ቃል እውነት ስለሆነ መፈጸምም ስላለበትና ከቃሉም አንጻር የሚታዩ ነገሮች ምድር ላይ እጅግ እየተወሳሰቡና እየተቆላለፉ እየሄዱ ስለሆነ እነዚህ ነገሮች ሊፈቱ የሚችሉት ለዘላለም ሊፈቱ የሚችሉት በክርስቶስ ኢየሱስ ምጽአት እንደሆነ አውቀን የጌታችን የኢየሱስ ክርስቶስ ምጽአት ደግሞ በደጅ የቀረበበት ሰዓት ላይ ስላለን እኛም ደግሞ በአሁን ተጽዕኖዎቹን እየተመለከት ዓለም አቀፍ ሁኔታዎቹን እየተመለከት ዝም ብለን ማየት እና መስማት ማዳመጥ እኔ ጋር አልደረሰም ወይ እኔ ጓዳ አልገባም ማለት ሳይሆን ነገ የእያንዳንዱን ቤት ከማንኳኳት አልፎ በቤተ ክርስቲያን ላይ ትልቅ ጫና ሊያመጣ እንደሚችል አውቀን በጊዜ ምእመናችንን ህዝባችንን በእግዚአብሔር ቃል እያስታጠቅን ማዘጋጀት አለብን እላለሁ። ጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ነገ በአንድ ዜናና በ12 ሰዓት ባለን የቀጥታ ስርጭት በልዩ ፕሮግራም እንገናኛለን። ወደዚህ ፕሮግራም ደግሞ ሌሎችን እየጋበዛችሁ እንድትመጡ በጌታ ፍቅር እጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግና ከኛ ጋር ደግሞ በገንዘባችሁ ቆማችሁ መደገፍን አትርሱ። እያደረጋችሁ ያላችሁ የሰማይ አምላክ አብዝቶ ይባርካችሁ ላለው ሻሎም። እግዚአብሔር አብዝቶ ይባርክ። ፓስተር እንግዲህ ጆሮ ያለው ይስማ ነው የምንለው። አንተም በጥሩ ሁኔታ ምክረ ሀሳብ ማቀርበሃል። እንግዲህ በንቃት ከመጠባበቅ ውጪ ክርስቶስ ኢየሱስ ዳግም መምጣት ሰማያዊ ያቅላላ እንደሆነ እየተረዳን የዝግጅት ጊዜያችንን በደንብ አድርገን እንድናከናውን የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። ውድ አድማጮቻችን እንግዲህ ፓስተር እንዳለን በነገው ዕለት በአንድ መረጃና በቀጥታ ስርጭት እንመጣለን። እንግዲህ ወቅታዊ አጀንዳ ነው ይዘን እንመጣው። ለአድማጮችም እንድታጋሩ ወዲሁ እናሳስባለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።